አርዕስተ ዜና። የአፋር ክልል ፕሬዝዳንት ሀጂ አወል አርባ ከጠቅላይ ምክር ቤቱ የስራ ልዑካን ጋር ተወያዩ። ከብሔራዊ ባንክ ፍቃድ ውጭ የባንክ ስራ በመስራት ኢትዮጵያን ከ41 ሚሊዮን ዶላር በላይ እንድታጣ አድርጓል በሚል የተጠረጠረው ግለሰብ ክስ ተመሰረተበት። ሶማሊላንድ ከእስራኤል ጋር ምንም አይነት የወታደራዊ ስምምነት እንደሌላት ገለጸች። ሶማሌ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት የጥር ወር ፕሬዝዳንትነትን ተረከበች። ሳውዲ አረቢያ የየመን ተፋላሚ ኃይል በሪያድ ለድርድር እንዲቀርቡ ጥሪ ያቀረበች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የሊዳሽ ቲቪ ተመልካቾቻችን የምጃሽ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም አህመድ ነኝ። ቀዳሚ ወዳደረግነው መረጃ ስናመራ የአፋር ክልል ፕሬዝዳንት ሀጂ አወል አርባ ከጠቅላይ ምክር ቤቱ የስራ ልዑካን ጋር ተወያዩ። የአፋር ብሔራዊ ክልላዊ መንግስት ፕሬዝዳንት ሀጂ አወል አርባ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ክቡር ዶክተር ሼህ ሀጂ ኢብራሂም ቱፋ ከተመራው የጠቅላይ ምክር ቤቱ የስራ ልዑካን ጋር ተወያይተዋል። በተያያዘም ልዑካኑ በቅድሚያ የአፋር ወጣቶች ካውንስል የስራ እንቅስቃሴ የጎበኙ ሲሆን ቀጥሎም በአሳይታ ከተማ የሚገኘው መርከዝ አልዙቤር የቂራት ማዕከልን ጎብኝቷል። በሱልጣን አሊ ሚራህ መስጂድ በክብር ዶክተር ሼህ ሀጂ ኢብራሂም ቱፋ ሀጢብነትና ኢማምነት የጁምዓ ሰላት የሰገደው የጠቅላይ ምክር ቤቱ የስራ ልዑካን በክልሉ እየተከናወኑ ያሉ የስራ ልማቶችን ጎብኝቷል። ከብሔራዊ ባንክ ፍቃድ ውጭ የባንክ ስራ በመስራት ኢትዮጵያን ከ41 ሚሊዮን ዶላር በላይ ልታጣ አድርጓል በሚል የተጠረጠረው ግለሰብ ክስ ተመሰረተበት። ተከሳሽ ፉአድ ተማም በ2017 ስለ ባንክ ስራ የወጣ አዋጅ ቁጥር 1360/2017 አንቀጽ 2/6 የተመለከተውን በመተላለፍ የወንጀል ድርጊት ፈጽሟል በሚል ክስ ቀርቦበታል። ተከሳሹ የባንክ ስራ ለመስራት ከብሔራዊ ባንክ የተሰጠው ህጋዊ ፍቃድ ሳይኖር በውጭ ሀገራት የሚገኙ ግለሰቦች ገንዘብ ወደ ኢትዮጵያ ለመላክ ሲፈልጉ በውጭ ሀገራት ከሚገኙ ያልተያዙ ግለሰብ ግብረ አበሮቹ ጋር ገንዘብ በመሰብሰብ የሚላክላቸውን ሰዎች ስም ዝርዝር፣ የባንክ ሂሳብ ቁጥርና የገንዘቡን መጠን በሚተላለፍላቸው መረጃ መሰረት ኢትዮጵያ ውስጥ ለሚገኙ በምስክርነት ለቀረቡ 28 ግለሰቦች ማስተላለፉን በክሱ ተመልክቷል። ወደ ውጪ መረጃችን ስናመራ ሶማሌላንድ ከእስራኤል ጋር ምንም አይነት የወታደራዊ ስምምነት እንደሌላት ገለጸች። ራሷን ራስ ገዝ ነጻ መንግስት አድርጋ ያወጀችው ሶማሌላንድ ለእስራኤል እውቅና በምላሹ የእስራኤል ወታደራዊ ካምፕ እንዲገነባ ወይም ፍልስጤማውያን እንዲሰፍሩ ተስማምታለች የሚሉ መረጃዎች አስተባብላለች። በሶማሌ ፕሬዝዳንት የቀረበው ይህ ክስ በሶማሌላንድ የውጭ ጉዳይ ሚኒስተር መሐመድ ቢን ዩኑስ ሐሰተኛ ውንጀላ ተብሎ ውድቅም ተደርገዋል። እስራኤል በቅርቡ ለሶማሌላንድ ሉዓላዊነት በሰጠችው እውቅና በቀይ ባህር የሚታየው ውጥረትን ለመቀነስ በስትራቴጂካዊ የኤደን ባህረ ሰላጤ ቀጠና ቁልፍ አጋርነት የፈጠረችበት እንደሆነ አድርጋ ተመልክቷለች። ዘገባው የስፖትኒክ ነው። መረጃችን እንደቀጠለ ነው። ሶማሌ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት የጥር ወር ፕሬዝዳንትነትን ተረከበች። የሶማሊያ ፌዴራላዊ ሪፐብሊክ መንግስታት ድርጅት የጸጥታ ምክር ቤቱን በየወሩ የሚቀያየረውን የፕሬዝዳንትነት መንበር ለጎርጎሮሳውያን ጥር በይፋ ተረክባለች። ይህ ስኬት ሀገሪቱ ዓለም አቀፍ ሰላምና ጸጥታን የማስከበር ኃላፊነት ያለበት ሲሆን ዓለም አቀፍ ተቋምን እንድትመራ እድል የሰጠ ሲሆን ሀገሪቱ በዲፕሎማሲ መስክ እያሳየች ያለው ለውጥ የሚያረጋግጥ ታሪካዊ ክስተት ተደርጎም ተወስዷል። ሶማሊያ ይህንን ከፍተኛ ኃላፊነት ደረጃ መረከቧን በዓለም አቀፍ መድረክ ያላትን ተሰሚነት ከፍ የሚያደርግ መሆኑን ተመላክቷል። ይህም የሶማሊያ ዲፕሎማሲ እያደገ መምጣቱን የፌዴራል መንግስት ውስብስብ የሆኑ ጂኦፖለቲካዊ ውይይቶችን የመምራት ብቃት እንዳለ በዓለም አቀፍ ማህበረሰብ ዘንድ ያለውን እምነት የሚያንጸባርቅ ነው ተብሏል። የሶማሊያን ፕሬዝዳንትነት ኃላፊነትን በያዘችበት ወቅት የምክር ቤቱ የስራ መርሃ ግብር የማስተዳደር ሙግቶችን የመቆጣጠር የውሳኔ ሀሳቦችን የማጽደቅና የፕሬዝዳንታዊ መግለጫዎችን የማውጣት ተግባርም ታከናውናለች ተብሏል። ይህ የአመራርነት ሚና የወጣው በዓለም አቀፍ ደረጃ ተለዋዋጭ የሆኑ ፈተናዎች ባሉበት ወቅት ሲሆን ይህም ከግጭት አፈታት፣ ከሰላም ማስከበር ስምሪቶችና ከዓለም አቀፍ ህግጋት አከባበር ጋር የተያዙ ጉዳዮችን በተረጋጋ ሁኔታ ለመምራት ብርቱ ጥረት ይጠይቃልም ተብሏል። ሳውዲ አረቢያ የየመን ተፋላሚ ኃይል በሪያድ ለድርድር እንዲቀርብ ጥሪ ያቀረበች። የሳውዲ አረቢያ ውጭ ጉዳይ ሚኒስትር ሳውዲና የተባበሩት አረብ ኤምሬት በቀጥታ ያፋጠጠ ሁነት መከሰቱን ተከትሎ የደቡባዊ የመን ተፋላሚ ኃይሎች በሪያድ ንግግር ላይ እንዲገኙ ጥሪ ቀርቦላቸዋል። ሁለት የገልፍ ኃይል ያለ እውቅና ባለው የየመን መንግስት ስም በረጅሙ የእርስ በርስ ግጭት እየተፋለሙ ቢሆንም አገሪቱ በሚደግፋቸው የተለያዩ ተቀናቃኝ ቡድኖች ምክንያት አጋርነታቸው እየተመናመነ መጥቷል። ከቡድኖቹ
ቀጠናዎቹ መካከል አንዱ የሆነው ደቡባዊ የመን በመንገድ ጠል ነጻነት ለማወጅ እየተቃረበ ነው ተብሏል። ዓርብ ዕለት በተባበሩት አረብ ኤምሬት በሚደገፉ ኃይሎች ጦርነት መጀመሩን ያሳወቀ ሲሆን የሳውዲ አረቢያ የምድር ጦርነት በአየር ጥቃቶች ታግዞ ጥቃት እንደሚፈጽምባቸውም ተናግሯል። በማህበራዊ ትስስር ገጽ ላይ በተለጠፈው የሳውዲ አረቢያ ጥሪ ሁሉም የደቡብ የመን አዋጆች መፍትሄ ለማበጀት በሪያድ ሁሉን አቀፍ ጉባኤ እንዲሳተፉ አሳስቧል። ሪያድ ንግግሩን የየመን መንግስት እንዳቀረበው ማሳውቃለች። የየመን የእርስ በርስ ጦርነት እንደ አውሮፓውያን አቆጣጠር በ2014 የተነዳ ሲሆን ጦርነቱ ሀገሪቱን ደም አፋሳሽ ግጭት ውስጥና የዓለማችን እጅግ አስከፊ የረሃብ ቀውስም ፈጥሮባት እንደነበር ይታወቃል። ጦርነቱ ሲጀመር በኢራን የሚደገፈው የሁቲ አማጽያን ዋና ከተማ ሰናን ጨምሮ አብዛኛው የሰሜን የመን ክፍል ከመንግስታት በመጠቀም ተቆጣጥረዋል። ዘገባው የቢቢሲ ነው። የነጃሺ መረጃችን አሁን እንደቀጠለ ነው። ቱርክ የመጀመሪያው የባህር ውስጥ ነዳጅ አሰሳ ለማከናወን የቁፈራ መርከቧን በየካቲት ወር ወደ ሶማሊያ እንደምትልክ አስታወቀች። የቱርክ ኢንጂነሪንግ ሚኒስተር አልፓርሰናል ባይትራክ ቻግሪቤ የተሰኘ መርከቡን በሶማሊያ የውሃ አካል በሚገኘው የጥልቅ ባህር አካባቢዎች ላይ ትኩረቷን አድርጋ ስራዎችን ታከናውናለች ብሏል። ሚኒስተሩ ስለሚጠበቀው የነዳጅ ክምችት መጠን ሆነ ስለ ኢንቨስትመንት ዝርዝሩ መረጃ ከመስጠት ግን ተቆጥቧል። ቱርክ የኢነርጂ ምንጮቿን ለማስፋፋትና የገቢ ምርት ጥገኝነቷን ለመቀነስ እንደ አውሮፓውያን አቆጣጠር በ2024 ከሶማሌ ጋር የኢነርጂ ፍላጎት ስምምነት መፈራረሟ ይታወሳል። በጋዛ ሰርጥ በጣለው ከባድ ዝናብ ሳቢያ ከ42,000 በላይ ድንኳኖችና መጠለያዎች በጎርፍ ተወሰዱ። በጋዛ ሰርጥ ክረምት ከባድ በመሆኑ ሳቢያ የተፈናቀሉ ፍልስጤማውያን ቤተሰቦች በአስቸጋሪ ሁኔታ ውስጥ ይገኛሉ። በዚሁ ሳቢያ አውሎ ንፋስ የቀላቀለው ከባድ ዝናብ በመላው የጋዛ ሰርጥ ጉዳትን አድርሷል። ተፈናቃዮቹ በደካማ ድንኳን ውስጥ ጎርፍ ስለሚገባ ሌሊቱን እየተጥለቀለቀው ውሃ በማስወገድ ያሳልፋል። በተለያዩ ጊዜ በሚከሰቱ ደራሽ ጎርፍ በርካታ ወላጆች በተኙበት ተወስደዋል። የጨርቅ ግድግዳ ባላቸው ድንኳኖች ብርድ ልብስና መሰል አልባሳት በሚገኙበት የጋዛ ሰርጥ ህጻናት ውስጥ በተጥለቀለቀው ድንኳን ውስጥ ለመተኛትም ተቸግረዋል። በከባድ ዝናብና ጎርፍ ሳቢያ ከታህሳስ ወር አጋማሽ ድረስ ብቻ ከ42,000 በላይ ድንኳኖችና መጠለያዎችም ተወስደዋል ወይም ደግሞ ከጥቅም ውጭ ሆኗል ተብሏል። ከ250,000 በላይ የሚጠጉ ጋዛውያን ደግሞ ጉዳት ደርሶባቸዋል። በርካታ ህጻናት ገባር ብርድ ሳቢያ እንደሞቱም ተገልጿል። በህንፃ መደረማመስና መጠለያ ጣቢያዎች ስር በጎርፍ መወሰድ ምክንያት በርካታ ሰዎችም ህይወታቸውን እያጡ ይገኛሉ። የአሜሪካ የጦር ጀቶችና ሄሊኮፕተሮች በቬንዙዌላ ዋና ከተማ ካራካስ ላይ ዛሬ ጠዋት የአየር ድብደባ መፈጸማቸው ተገልጿል። የቬንዙዌላ ሚዲያዎች እንደገለጹት የአሜሪካ የጦር ጀቶችና ሄሊኮፕተሮች ዋና ከተማዋን ካራካስን በቦምብና በሚሳኤል እንደደበደቡም ገልጿል። ጥቃቱ በዋና ከተማ በሚገኘው ሜላፍሮነስ አውራጃ ላይ ያነጣጠረ መሆኑን ዘገባዎች አመላክቷል። ቬንዙዌላ ከአሜሪካ ጋር የአደንዛዥ እጽ ዝውውር ለመከላከል የሚያስችል ስምምነት ለማድረግ ዝግጁ መሆኗን ገልጾ በነበረበት ወቅት ይህ ጥቃት መፈጸሙ ተገልጿል። ስለ ጥቃቱ መንስኤና ስለደረሰው ጉዳት ዝርዝር መረጃ እስካሁን ግን ይፋ የተደረገ ነገር የለም። ታዋቂው አይሶስፒድ $5,000 ሰጠ። አሜሪካዊ ዩቲዩበር አይሶስፒድ ለጋዛውያን ጸጉር አስተካካይ $5,000 ቲፕ መስጠቱ ተሰምቷል። ታዋቂው አይሶስፒድ በደቡብ አፍሪካ ባደረገው ቆይታ ጸጉሩን ለመስተካከል በሄደበት ጸጉር ቤት ጸጉር አስተካካዩ ከጋዛ የመጣ መሆኑን ሲነግረው ለጸጉር አስተካካዩ $5,000 ቲፕ መስጠቱን በርካቶችን አስገርሟል። ስፒድ የፖለቲካ አቋሙ ምን እንደሆነ በግልጽ ባይናገርም ነገር ግን ለፍልስጤማዊ ጸጉር አስተካካይ ያሳየው ርህራሄ በብዙዎች ዘንድ አድናቆትን አስችሮታል። የገና አባት እስልምናን ተቀበሉ። የገና አባት ወይም ሳንታ ክላውን በመሆን ለረጅም ዓመታት ያገለገለው አውስትራሊያዊ እስልምናን መቀበላቸው ተነግሯል። የፈረንጆቹ አዲስ ዓመት እያከበረ ወዳለ የገና አባት ሳንታ ክላውን አሊ የተባለ ዳኢ ጠጋ ብሎ ስለ እስልምና አስተምሮት ነግሮታል። ለ2 ሳምንታት ያህል በቆየው የገና አባቱ ሰውና በዳኢ መካከል የተደረገው ውይይት በገና አባቱ እስልምና በመቀበል ተጠናቋል። በአውስትራሊያው የገና አባት እስልምናን የመቀበል ዜና የሰሙ አላህ መልካም ስራውን ይቀበለው ዘንድ ዱዓ እያደረጉለት ይገኛል። ወደ ቢዝነስ መረጃችን እናልፋለን። ዙቤዳ ሐሰን እንደሚከተለው አዘጋጅተዋለች። ኢትዮጵያ የ$1 ቢሊዮን የዩሮ ቦንድ ዕዳዋን ለማዋቀር በመርህ ደረጃ ስምምነት ላይ መድረሷ ተሰምቷል። የገንዘብ ሚኒስቴር በፈረንጆቹ 2024 ሊከፍል የነበረውን የ$1 ቢሊዮን የአሜሪካ ዶላር የዩሮ ቦንድ ዕዳ መልሶ ለማዋቀር ከባለ ዕዳዎች ኮሚቴ ጋር በመርህ ደረጃ ስምምነት ላይ መድረሱን አስታውቋል። ባለፉት 10 ቀናት ሲካሄድ የነበረው ዝግ ድርድር ፍሬያማ በሆነ መልኩ መጠናቀቁን
ሚኒስተሩን ያስታወቀው። በድርድሩ ላይ ከጠቅላላ የቦንድ ዕዳ ከ45 በመቶ በላይ የሚወክል ዓለም አቀፍ ተቋማዊ የቦንድ ባለቤቶች የተሳተፉ ሲሆን በሁለቱም ወገኖች በኩል ህጋዊና የፋይናንስ አማካሪዎች ተገኝተዋልም ነው የተባለው። ይህም በመርህ ደረጃ የተደረሰው ስምምነት በዋናነት በፋይናንስ ውሎች ላይ ያተኮረ መሆኑም ተገልጿል። የስምምነቱ ዝርዝር ሁኔታዎችም ለዓለም አቀፍ የገንዘብ ድርጅት ወይም IMF እና ለይፋዊ የአበዳሪዎች ኮሚቴ የተላከ ሲሆን ይህም የኢትዮጵያ የረጅም ጊዜ የዕዳ ዘላቂነት እንዲረጋገጥና የአበዳሪዎችን ይሁንታ እንዲያገኝ ለማድረግ መሆኑም ተጠቁሟል። መንግስት ከባለ ዕዳዎች ኮሚቴ ጋር በመተባበር የፋይናንስ ነክ ያልሆኑ ሌሎች ዝርዝር ጉዳዮች ላይ መስማማታቸውን እንደሚጠበቅባቸውም አመላክቷል። ይህም ሂደት እንደተጠናቀቀ በፈረንጆቹ 2026 መጀመሪያ ላይ የዕዳ ሽግግር ሂደቱ ተግባራዊ ለማድረግ ቁርጠኝነት እንዳላቸውም ተዘግቧል። የኢትዮጵያ ግብርና ባለስልጣን ከአሜሪካ በህይወት ያሉ ከብቶች የአንድ ቀን ጫጩቶችና የሚፈለፈሉ እንቁላሎችን ወደ አገር ውስጥ ለማስገባት የቀረበውን የገበያ ተደራሽነት ጥያቄ ማጽደቁን የአሜሪካ ግብርና መስሪያ ቤት አስታውቋል። ይህ ታሪካዊ የተባለው የገበያ ፈቃድ የተረጋገጠ ሲሆን ይህም በሁለቱ ሀገራት መካከል ለዓመታት ሲካሄድ የቆየው የቴክኒክ ድርድር መጠናቀቁን ያመላከተ መሆኑም ተጠቁሟል። ባለፉት ጥቂት ዓመታት የአሜሪካ የእንስሳትና እጽዋት ጤና መምሪያ አገልግሎት ከኢትዮጵያ ግብርና ሚኒስቴርና በቅርቡ ደግሞ ከኢትዮጵያ ግብርና ባለስልጣን ጋር በቅርበት ሲሰራ መቆየቱም ተዘግቧል። የዚህም ትብብር ዋና ዓላማ ዓለም አቀፍ ደረጃውን የጠበቀ የእንስሳት ጤና ምስክር ወረቀቶችን ማዘጋጀት ሲሆን አሁን ላይ ሰነዱ በመጽደቃቸው በህይወት ያሉ እንስሳቶች ከአሜሪካ ወደ ኢትዮጵያ ለማጓጓዝ የሚያስችል ሙሉ ህጋዊ መሰረት ተጥሏልም ነው የተባለው። ቀደም ሲል አሜሪካ የበሬ ዘርና ጽንስ ወደ ኢትዮጵያ ለመላክ ፈቃድ አግኝታ የነበረ ቢሆንም አሁን የተገኘው ፈቃድ ግን በህይወት ያሉ እንስሳትን በቀጥታ ለማስገባት የሚያስችል በመሆኑ ለዘርፉ ትልቅ እድገት አስተዋጽኦ ያደርጋልም ተብሏል። እንደ ካፒታል ዘገባ ኢትዮጵያ በአሁኑ ወቅት በ70 ሚሊዮን ከብቶች 43 ሚሊዮን በጎች 52 ሚሊዮን ፍየሎችና በ57 ሚሊዮን የዶሮ ሀብት በአፍሪካ ቀዳሚ ሀገር ናት። ይሁን እንጂ ዘርፉ ለግብርና አጠቃላይ ምርት ወይም GDP 45 በመቶ ድርሻ ቢኖረውም በሀገር በቀል ዝርያዎች ዝቅተኛ ምርታማነት፣ በመኖ እጥረትና በደካማ የእንስሳት ጤና አገልግሎት ምክንያት የሀገሪቱ ከሀብቷ የሚጠበቀውን ያህል ተጠቃሚ መሆን እንዳልቻለችም ተነግሯል። ይህም ከሰሞኑ ከአሜሪካ ጋር የተደረገው አዲሱ ስምምነትም የመንግስትን የልማት አቅጣጫ በቀጥታ የሚያግዝ መሆኑም ነው የተዘገበው። ከፍተኛ ምርት የሚሰጡ የአሜሪካ ዝርያዎች ወደ አገር ውስጥ መግባታቸው አርሶ አደሮችንና ባለሀብቶችን በትንሽ እንስሳት ቁጥር ከፍተኛ የወተትና የስጋ ምርት እንዲያገኙ ያስችላቸዋልም ተብሏል። በተለይም በዶሮ እርባታ ዘርፍ ጥራት ያላቸው የአንድ ቀን ጫጩቶችና የሚፈለፈሉ እንቁላሎች እጥረት ለዘርፉ እድገት ትልቅ ማነቆ ሆኖ ቆይቷል። ይህም አዲሱ ስምምነት ይህንን ማነቆ ይፈታል ተብሎም ይጠበቃል የተባለው። የናይጄሪያ የውጭ ቀጥተኛ ኢንቨስትመንት የ26.3 በመቶ ጭማሪ ማሳየቱ ተሰምቷል። ሀገሪቱ በ2025 ሶስተኛው ሩብ ዓመት በአጠቃላይ $720 ሚሊዮን የሚገመት የውጭ ቀጥተኛ ኢንቨስትመንት መሳብ መቻሏን የናይጄሪያ ማዕከላዊ ባንክን ያስታወቀው። ይህ አሃዝ ከ2024 ተመሳሳይ ወቅት ጋር ሲነጻጸር ጉልህ ጭማሪ የሚያሳይ ሲሆን ከ2025 ሁለተኛ ሩብ ዓመት ጋር ደግሞ የ700 በመቶ እድገት አስመዝግቧልም ተብሏል። የናይጄሪያ ማዕከላዊ ባንክ ለዚህ እድገት እንደ ምክንያትነት የጠቀሳቸውም የባለ ሀብቶች እምነት መጨመር፣ በሀገሪቱ የፋይናንስ ገበያ ቀጣይነት ያለው የውጭ ዜጎች ተሳትፎ መኖር መሆናቸውንም አንስቷል። ይህም በእንዲህ እንዳለ የሀገሪቱ የክፍያ ሚዛን የወቅቱን የ3.42 ቢሊዮን ዶላር የንግድ ሂሳብ ትርፍ ጨምሮ 4.6 ቢሊዮን ዶላር አጠቃላይ ትርፍ አስመዝግበዋልም ተብሏል። የሀገሪቱ የውጭ ምንዛሬ ክምችት ደግሞ በ8.45 ቢሊዮን ዶላር የድፍድፍ ነዳጅ የውጭ ንግድና የተጣራ ነዳጅ ገቢ ቅናሽ ምክንያት በሰኔ ወር ከነበረው 37.81 ቢሊዮን ዶላር በመስከረም ወር መጨረሻ ደግሞ ወደ 42.77 ቢሊዮን ዶላር አድጓል ተብሏል። እነዚህም ናይጄሪያ ለዓመታት ከቆየው ዝቅተኛ የኢንቨስትመንት ፍሰትና ከፍተኛ የማክሮ ኢኮኖሚ ስጋት ወጥታ ወደ ጠንካራ ኢኮኖሚ ማገገም ምዕራፍ እየተሸጋገረች መሆኑን የሚያሳይ ነው ብሏል ዘገባው። በመጨረሻም ወደ ድንቅ መረጃችን እናልፋለን። ሀያት ከማል እንደሚከተለው ታቀርብልናለች። የአፍ ውስጥ ንጽህናን የሚጠብቀው አዲሱ ቴክኖሎጂ አነጋጋሪ ሆኗል። በዓለማችን የመጀመሪያው የአፍን ንጽህና የሚንከባከብ አነስተኛ የጥርስ ብሩሽ ቴክኖሎጂ ይፋ ተደርጓል። የጃፓን ሳይንቲስቶች በአፍ ውስጥ ከማስቀመጥ በስተቀር ምንም ጥረት የማይጠይቀው የጥርስ ብሩሽ ቴክኖሎጂን መፍጠራቸው ኦዲቲ ሴንትራል ዘግቦታል። G.EN የሚል ስያሜ ያለው ቴክኖሎጂው አፍ ላይ ከተደረገ በኋላ ያለ እጅ ንክኪ ጥርስን መቦረሽና የአፍን ንጽህናን መጠበቅ ይችላል ተብሏል። በዋሴዳ ዩኒቨርሲቲ ሮቦቲክስ ላቦራቶሪ የተሰራው ይህ ቴክኖሎጂ በተገጠመለት ሞተር አማካኝነት የጥርስ ብሩሾችን ወደ ላይ ወደ ታች በማድረግ እንዲሁም ወደ ግራና ወደ ቀኝ በማንቀሳቀስ በቀላሉ ጥርስን ማጽዳት ይችላል ተብሏል። ዘመናዊው የጥርስ ብሩሽ ቴክኖሎጂ 220 ግራም የሚመዝን ሲሆን ቻርጅ በማድረግ እንደሚሰራም ተመላክቷል። ሌላው በዛሬው ድንቃድንቅ መሰናዷችን ላይ የምናነሳው መረጃ ደግሞ የዓለማችን ውድ የሆነው ውሻ በ5.8 ሚሊዮን ዶላር ተሽጧል። ከሰሞኑ በህንድ ሀገር የሚገኝ አንድ የተኩላና ልዩ የሆነ የካውሺያን ሼፐርድ ድቅያ የሆነው ውሻ በዓለማችን ውድ በሆነ ዋጋ ተሽጧል።
ይህን ውሻ የገዛው ሰው ውሻ የሚያረባና በዓለም ላይ ከሚገኙ ብርቅዬ ከ150 በላይ ውሻዎችን በመሰብሰብም ይታወቃል። ሳቲሽ ለህንድ ጋዜጠኞች እንደተናገረው ከሆነ ለዚህ ውሻ ያወጣው $5.8 ሚሊዮን እንደሚገባ ተናግሯል። ከዚህ በተጨማሪም ይህ ውሻ አስደናቂ የሆነ ዝርያ ያለው መሆኑንና ገና በ8 ወሩ 75 ኪሎ ግራም የሚመዝን እንዲሁም 76 ሴንቲሜትር እንደሚረዝምም ተናግሯል። ውሻው ብዙም የሚገኝ አይነት ዝርያ አይደለም ያለው ባለቤቱ ስታየው ራሱ ተኩላ ነው የሚመስለው። ይህ ዝርያ ከዚህ በፊት በዓለም ላይ ተሽጦ አያውቅም ብሏል። ይህን የሚያህል ገንዘብም ያወጣሁት ለዚህ ነው ሲል ተናግሯል። ባለቤቱ ከዚህ በተጨማሪ በቂ የሆነ ገንዘብም አገኝበታለሁ ሲል ነው የገለጸው። ሰዎች እሱን ለማየት በጣም ነው የሚጓጉት፣ ከእርሱ ጋርም ፎቶ ይነሳሉ እና ውሻዬ አሁን ላይ በቴሌቪዥን መስኮት ከሚታዩት በላይ አትኩሮትን ይስባል ሲልም ገልጾታል። ሳቲሽ የተለያዩ ትልልቅ ዝግጅቶች ላይ የፊልም ምርቃቶች ላይ በመውሰድ ጭምር እንዲታይ እያደረገ መሆኑን የዘገበው ኦዲቲ ሴንትራል ነው። ለሰዓቱ ያዝንላችሁ የነጃሺ መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር መሐመድ ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ።